ዛሬ የማሳያችሁ እንግዲህ ሆዳችሁን ለሚያማችሁ ብዙ ጊዜ ለምትታመሙ ሆዳችሁን ለሚነፋችሁ ባይዘዊ ግፊትም ያስተካክላል። ይሄ ስብር ይባላል። ከዚህም በፊት አሳይቻችኋለሁ። ልብ ካላችሁት ስብር ይባላል እና ለሆድ ህመም ላለባችሁ ሰዎች፣ ሆዳችሁ ለሚነፋ ህመም ላለባችሁ ሰዎች እዩት። ይሄ ፍሬ ያለው ውስጡ ማለት ነው። ይታጠብና ይሄ እንዳለ ትንሽ ጨፍጨፍ ይደረግና አለበለዚያ በመፍጫ እንደ መፍጨት ይደረግና ብርጭቆ ላይ ውሃ የፈላ ለብ ያለ ውሃ ይጨመርና በባዶ ሆድ ምንም ሳትጠጡ ይሄው ስብር ይባላል። ይሄ ስብር ይባላል። በባዶ ሆዳችሁ ምንም ሳትጠጡ ምንም ሳትበሉ ሳትጠጡ ሆዳችሁ ባዶ እንዳለ እሱን ትጠጣላችሁ። በጣም መድኃኒት ነው ከምላችሁ በላይ ሆዳችሁ ውስጥ ያለውን ሁሉ በሽታ ነው የሚያወጣው። ባይዘው እኔ ልንገራችሁ ብዬ ነው የምጠቀመውን፣ ግን አደገኛ ነው። ቦርጭ በጣም ዘጭ አርጎ ባዶ የሚያደርግ እኔ አንጀቴን ብታዩት በጣም ሩቅ ነው። አሁን በጣም ማለት ነው። በባዶ ጨጓራ ካለባችሁ አይሆንም። እኔ ጨጓራ ስለሌለብኝ ነው። ጨጓራ እንደው በስሱ ቀጠን አድርጋችሁ ከተጠቀማችሁ እንግዲህ አሁን እኔ ኦሪጂናል ቀበርቾ ነው የምላችሁ። ሁሉ ጊዜ ቀበርቾ ግብስብስብስ ያለ ቀበርቾ፣ የማይሸት ቀበርቾ አለ፣ ኦሪጂናል ያልሆነ ቀበርቾ። ሁሉ ነገር እንግዲህ ኦሪጂናል ከተባለ ይሄው ቀበርቾ ነው። ይሄ ቀበርቾ ነው። ድፍን ነበር፣ ባይዘዌ ረጅም ነበር፣ ድፍን ነበር። ግን እዚህ ጋር እንደዚህ እያደረኩኝ እየፈቀፈኩት ነው ላሳያችሁ ብዬ እየፈቀፈኩት ነው። እዚህ ላይ ሽታው ራሱ በጣም አደገኛ ነው። ይሄንን እንደ ካሮት ራሱ ካሮት ነው የሚመስለው። ይኸውላችሁ አያችሁት። እንግዲህ እኛ በማዳበሪያ ከመድኃኒት ከሚቀመምበት ቦታ በማዳበሪያ ነው የምናመጣው። ይሄን ቀበርቾ እንደዚህ ፈቅፍቄ እርጥብ ነው። ውስጡን አይታችሁታል። ውሃ ራሱ አለው፣ ውሃ አለው፣ እርጥብ ነው። እንደዚህ እፈቀፍቅና ጠዋት በባዶ ሆዴ ምንም ነገር ምግብ ሳልበላ ብርጭቆ ላይ ቁጭ ብዬ ይሄንን አንዳንድ ሻይ ብርጭቆ ጠጣለሁኝ። በባዶ ሆዴ ማለት ነው። ሆዴ ምንም አይነት ድምፅ፣ ምንም አይነት የሚረብሽ ነገርም የለም። ሆዴ በጣም ንጹህና ቦርጭ የለኝም። ለኔ ተመችቶኛል። ሰላሜን ነው ያገኘሁት። እንግዲህ እያያችሁት ነው። እየፈገፈኩኝ እያሳየኋችሁ ነው። ቀበርቾ ይሄን ይመስላል። የተፈገፈገው የወጣው ቀበርቾ ይሄን ይመስላል። አያችሁት? ይሄን ይመስላል የተፈቀፈቀው የወጣው ቀበርቾ። እዩት፣ ይሄን ይመስላል። ይሄን እንግዲህ ታጥቦ ቀበርቾ ይሄ ይላጥና እንደ ካሮት ይላጥና ታጥቦ ቀበርቾ እንደዚህ ተፈቅፍቆ አሁን ይሄ ብርጭቆ ላይ ይጨመርና ለብ ያለ ውሃ በደንብ ማለት ነው። ፍልቅልቅ ብሎ ስንጠጣው ለብ ያለ ነው እንጂ ውሃው ሲፈላ ፍልቅልቅ ያለ ነው። በደንብ ይሄንን እንዲያወጣው ማለት ነው። ይሄንን እናደርግና እንግዲህ በባዶ ወዴ ምንም ምግብ ሳልበላ እጠጣለሁኝ ማለት ነው። አያችሁ፣ ጉንፋን ይዞ የነበር 2 ቀን ትላንትናና ዛሬ። ትላንት በተለይ ላይቭ ላይ የሚያዩ ነበር ቤተሰቦቼ። በጣም ያስለኝ ነበረ። በጣም ድምጼው ተዘጋግቶ ያስነጥሰኝ ነበር ቶሎ። ይሄንን ትላንት ጠዋት ወስጃለሁ፣ ዛሬ ጠዋት ወስጃለሁ። ድራሹ ጠፍቷል ማለት ነው። እግዚአብሔር ይመስገን። በቀላሉ እንደዚህ ቤታችንን ትሪት አድርገን እኛን እንድናለን ማለት ነው። ለሆድም ህመም ይሆናል እንዳልኳችሁ። እንግዲህ እዚህ ሰብር ላይ እንጨምርበታለን። ቦርጫችንን ለመቀነስ፣ ትንሽ ግፊት ለማስተካከል፣ የሆድ ህመማችንን ለመቀነስ ለብዙ ነገር ስለሚጠቅም ለቦርጭ ይሆናል በሉ። ያ ቀበርቾ ብቻ እንደገና ደግሞ ለግፊት ያስተካክላል። ከዚህ ጋር ይሄን ውሃ የዚህ የተቀቀለውን የዚህን ውሃ ይሄ በደንብ ይታጠባል። አውቃችኋል። በደንብ ይታጠብና ይሄም በጣም ፍልቅልቅ ያለ ውሃ ላይ እንደውም ይሄ ለ1-5 ደቂቃ እሳት ላይ መቆየት አለበት። ይሄ በደንብ እንዲወጣለት ከቻላችሁ መፍጨት ነው። ከፈጫችሁት በኋላ ደግሞ ይወጣል። ስለዚህ ይሄንን ውሃ ላይ አድርጋችሁ የዚህን ውሃ በወፍራሙ ሳታቀጥኑት ውሃውን መጠጣት። ትንሽ ደግሞ የዛን የቀበርቾ ውሃ እዚህ ላይ ጠብ እያደረጋችሁ ብትጠጡ አንደኛ ሆዳችሁ ውስጡ ጤነኛ ይሆናል ከምላችሁ በላይ ውስጡ ባክቴሪያ ትላትል ይዞ ይወጣል። ሁለተኛ ደግሞ እግረ መንገዱን ግፊት ያስተካክላል ማለት ነው። ብዙ ስራ አለው። በአንድ ድንጋይ 2 ወፍ ነው የሚባለው። ስለዚህ ይሄንን ማስተካከያ ተጠቀሙ። ቀበርቾ እኔ በጣም ነው የቀበርቾ ፎንቃ በቃ ልነግራችሁ አልችልም። ቀበርቾ በጣም ነው የምወደው። እንግዲህ እንዳልኳችሁ ቀበርቾ እንደዚህ አድርገን እንጠቀማለን። ቀበርቾ ኦሪጂናል ቀበርቾ ነው የምጠቀመው ሁሉ ጊዜ የምላችሁ ይሄ ነው። ይሄ ቀበርቾ እንግዲህ ይታጠብና እኛ ጋር ፀሐይ ላይ ተደርጎ ጠፈፍ ካለ በኋላ ፀሐይ ላይ አድርቀን ነው
በእቃ የሚገባው እንጂ ቀበርቾ ከነጭቃው ከነቆሻሻው ምናምን ይሄ ገበያ እንደሚሸጠው አይነት አይደለም። የሚጨስም ቢሆን አፈሩን ማውጣት አለብን። የአፈሩ ሽታ ነው ወይንስ የቀበርቾ ሽታ ነው የሚታወቀን? አይታወቀንም። ሽታው ለይቶ አፈሩም ቀበርቾም አንድ ላይ ተደበላልቆ ስለሚሸተን እንደውም እሱ ትርፉ አስምና ሳይነስ የሚያመጣ ነው የሚመስለኝ። አፈሩንና ምናምን አግበስብሰን ስለምናጨሰው ማለት ነው። ቀበርቾ እኛ ጋር መጀመሪያ ጭቃው በደንብ ይታጠባል። ከዛ በኋላ ነው እኛ ቀበርቾ ፀሐይ ላይ ተደርጎ መድረቁን የምናውቀው እንጂ እንዳለ ገበያ ላይ ተቆራርጦ እንደሚሸጠው አይደለም። ይሄውን ገበያ ላይ መጥቶ ከነጭቃው ነው ተፈላልጦ የሚሸጠው። እኛ የምናመጣው ወፍራም ቀበርቾ ነው። የምናመጣውም ከሚቀምሙት ቦታ ነው የምናመጣው። አምጥተን ደግሞ ቤታችን አጥበን ልክ እንደዚህ እንደ ካሮት ምናምን እንደ ድንች ፈቅፍቀን ነው ምንም ነገር የምንጠቀመው። እኔ ቤት ውስጥ አሁን በእቃ ተፈቅፍቆ ፍሪጅ ተቀምጦ አለ። ብዙ ጊዜ ፍሪጅ አይቀመጥም፣ አድርቀን ነው የምናስቀምጠው፣ ይበላሻል። እንደገና ደግሞ የዚህ እንትኑ ፓወሩ ይጠፋል ማለት ነው። ቀበርቾነቱ ፍሪጅ ውስጥ ለረጅም ጊዜ ሲቀመጥ ቀበርቾነቱ ይጠፋል እና እችን ቀበርቾን አሁን ስኒ ላይ አድርጌ ሙቅ ውሃ የፈላ ውሃ በደንብ ጨምሬ 1 ብርጭቆ ጠጣታለሁ ማለት ነው። ጠዋት ጠጥቻለሁ፣ አሁንም እጠጣለሁ። ግን እንደ ልማዳችሁ ነው እሺ። የሚጠጣ ነገር ብዙ ጊዜ እኔ አዝዤላችሁም አላውቅም፣ እንድትጠጡም አልፈልግም። እኔ የምላችሁ ሌላ፣ ቀበርቾ ጠጡ ስላችሁ ድኝ የምትጠጡ ሰዎች አላችሁ። ስለዚህ ምንም አይነት የሚጠጣ ነገር አዝዤ ስለማላውቅ እንዲህ ብለሽን እንደዚህ ያደረገን ስለምትሉ አይሆንም። ያበሻ መድኃኒት አንደኛ ማስተዋል ይጠይቃል፣ ሁለተኛ ማወቅ ይጠይቃል፣ ሶስተኛ ዶዙ ስለማይታወቅ፣ አያችሁ፣ ዶዙ ስለማይታወቅ በሽተኛ ነው የምንሆነው ማለት ነው። እና ምንም ነገር ስንጠቀም ግን የማንድንበት ምክንያት እስማ ነው። ይሄ ራሱ በቃ እንደዚህ እያደረኩ ካልኩኝ ራሱ ጉንፋን ያባርራል። በቃ ሌላ ምንም መድኃኒት አያስፈልግም። እና እንደዚህ አድርጋችሁ እዚህ ሰብር ላይ ጠብ ታደርጉታላችሁ። የዛን ውሃ የዛ የቀበርቾ ወፍራሙን ውሃ እዚህ ሰብር ላይ የምትጠጡት ላይ ትቀላቅሉታላችሁ ማለት ነው። ገባችሁ አይደለም? የዚህ ውሃ ለወፍራሙ ይሄን ከፈጫችሁት በኋላ አጥባችሁ ትንሽ ጠፈፍ ካለ ከፈጫችሁት በኋላ የዚህ ልትጠጡ ስትሉ ተሰርቶ አይቀመጥም። ልትጠጡ ስትሉ ነው። እሺ፣ በባዶ ሆዳችሁ ቢሆን ይመረጣል። የዚህም የሰብሩም ውሃ ይሄንን አሁን እጥብ አድርጋችሁ በፈላ ውሃ ላይ ትንሽ ወቀጥ አድርጋችሁ የውስጡን ኮንቴንት እንድታገኙ ወቀጥ አድርጋችሁ፣ ዞሮ ዞሮ ውስጡ እኮ ፍሬ ያለው አያችሁ፣ ሲወጣ ውስጡ ፍሬ ያለው። ውስጡ ያለው ፍሬ ደግሞ የሚወጣልን በመፍጫ ስንፈጨው ብቻ ነው። ውስጡ ብዙ ሰዎች ውስጡን አውጥተው ይጠቀማሉ። አያችሁ፣ ፍሬው የውስጡ ፍሬ ቁጭ ብሎ ይሄንን ማውጣት የሚፈልጉ ሰዎች አሉ። እኔ ግን ይሄ ሙሉውን እንዳለ ቢበላ ምንም አይነት ህመምና ምንም አይነት ችግር የለውም። ለግፊት ለጤና ምናምን ማስተካከያ ይሆናል። ይሄው አያችሁት፣ ይሄ ነው ውስጡ፣ ይሄ ነው። ለህፃን ልጆች እንግዲህ ይሄንን ውስጡን እያወጣችሁ ለነሱ ብትሰጧቸው ጥሩ ነው። ለእናንተ ግን ይሄንን እንዳለ ጥብ ተደርጎ አንድ ላይ ተፈጭቶ ቢሰጣችሁ አሪፍ ነው። ለህፃን ልጆች ግን ይሄንን ውስጡን አውጥታችሁ ትንሽ ከዛ ይሄን የቀበርቾ ውሃ እንዳልኳችሁ ጠፈፍ አድርጋችሁ እሱን አንድ ላይ ብትጠጡት ምርጥ ነው። ይሄ ራሱ ቆዳው፣ ይሄ ራሱ ቅርፊቱ ራሱ ይሄ ቅባትነት አለው። እሱ ራሱ መድኃኒት ነው። ብዙ ጊዜ እኛ ምንድነው ችግራችን? የውስጡን ብቻ እንጠቀምና ዋናውን የላይኛውን እንጥለዋለን ማለት ነው። እሺ፣ ይሄው እያሳየኋችሁ ነው። እንግዲህ ፍሬ ሲወጣው እንደዚህ ቁጭ ስትሉ ፍሬውን አውጥታችሁ ይሄ ለሆድ ህመም ለሚነፋ ለሆድ ህመም በደንብ አድርጎ ይሄው ጤና ነው። ይሄንን እንደዚህ አድርጋችሁ እንግዲህ አፍልታችሁ ለልጆቻችሁ በማርም ብትሰጧቸው፣ አፍልታችሁ ስላችሁ ይሄ ተወቅጦ ይሄ ፍሬው ተወቅጦ ከዚህ ከፍሬ ውስጥ አውጥታችሁ ለልጆቹ ሆዳቸውን ብዙ ጊዜ ለሚያማቸው ልጆች በስኒ ማር በማር አድርጋችሁ በውሃ በጥብጣችሁ፣ በጸበልም ሊሆን ይችላል፣ በውሃም በጥብጣችሁ አንዳንድ ስኒ ማርም 1 ማንኪያ ማር አድርጋችሁ ለልጆቻችን ደግሞ ብንሰጣቸው ለምንም ነገር ይጠቅማል። እኛ ስለማናውቀው እኮ ነው። ብዙ ጊዜ ለምን መጠቀም እንዳለብን ስለማናውቅ ነው እንጂ ሁላችን ብንጠቀምበት መድኃኒት የማይሆን ነገር የለም። ይመቻል።